ሁለታችሁ ታረቁና እኔ ከአብርሃም ጋር ኖርማል ጓደኛ ሆኜ መቀጠል እችላለሁ ብዬ ከህይወቱ ብዙ ጊዜ ለወጣ ሞክሬ ነበር። ግን ያ ማለት የነሱ ጸብ እኔ መሀል ላይ ስላለው አይደለም። ሁለቱ በራሳቸው የማይስማሙ ሰዎች ስለሆኑ እንደገና እሱ ነገሮችን ለማስተካከል እሱ ብዙ ጊዜ ወንድ የሚባለውን ባህሪ አልፎ ዝቅ ብሎ ለሷ ብዙ ነገር እያደረገ የሷ ምላሽ ግን ጥሩ ስላልነበረ እኔ ደግሞ እሱን ስለምወደውና ስለማከብረው ነው ይሄን ነገር ሁሉ እያለ ሁሉን ነገር እያወኩኝ አጠገቡ ልሆን የፈለኩት እንጂ በቅርቡ እንኳን እኔ ለሩታ ተውልሻለሁ የምትወጂው የምታገብሪው ከሆነ ትዳርሽ እንኳን በስተክል መምራት ትችያለሽ፣ እኔ እሱን ደስታ እያየሁኝ መደሰት እችላለሁ ብያት ነበርና ለዛ ነው እንጂ አሁን እነሱን እንትን ለማለት ምናምን አይደለም። አሁንም ቢሆን እኔ ለአብርሃም ደስታ ለአብርሃም ጤና አብርሃም ደስተኛ ሲሆን ማየት ስለምፈልግ ነው በዚህ ልክ መስመሮችን አልፌ ለሱ መስዋዕትነት የምከፍለው እንጂ እሱ እንዲጎዳ ምንም የማደርገው ነገር የለም። አሁን ያለንበት ደግሞ ያው እሱ ያው ከትዳሩ እንደፈታ ታውቃለህ። ግን ደግሞ ያው ልቡ ላይ ያለ ነገር አለ መሰለኝ ለሩታ። እኔ ደግሞ ተስፋ ስለማልቆርጥ እስካሁንም ከሱ ጋር ያው ህይወታችን ኦልሬዲ ሚዲያ ላይ ስለሆነ እያንዳንዱ ነገር የምናሳልፈው ነገር በዛ ልክ ነው እንጂ እኔ ሩታ አሁንም ፍላጎት ካላት እንድትመለስና እሱን እንድታወራው ፍቃደኛ ነበርኩኝ እና ያ ነው ማለት አሁን ምን አለ መሰለሽ ያው ለምን ፍቅር ያዘሽ ወይ ደግሞ ከአብርሃም ጋር ለምን ግንኙነት ጀመርሽ ማለት አልችልም። ምክንያቱም ሰው ነሽና ያን አንድ ሰው ደግሞ በተቀራረብሽ ቁጥር ወይ ደግሞ ከሱ ጋር እለት በእለት በተገናኘሽ ቁጥር የሆነ ውስጥሽ ላይ የሚጨር ነገር አለ። የሆነ ስሜት ለሱ ሊኖርሽ ይችላል። ገብቶሻል? አሁን እዚህ ስሜት ውስጥ ለምን ገባሽ በፍጹም ልልሽ አልችልም። ግን እኔ ያልኩኝ ምን ዋናው የምለው ነገር አንደኛ አሁን አንቺ አብርሃም በዚህ ሰዓት አሁን ከአንቺ ጋር አሁን ግንኙነት ለመጀመር ወይ ከአንቺ ጋር ፈቃደኛ ሆኖ አብሮ ለመሄድ የሆነ ማለት ልክ ይመስልሻል ወይ አሁን ያለበት ነገር? እሱ ደግሞ እኔ አሁን ከዚህ በፊት አግኝቼው ነበረ እሱንም ልክ እንደዚሁ በሚዲያ አግኝቻቸው ነበርና በሁለታችሁም ራሳችሁን ተመልከቱ ብያቸውን የተለያየሁት ከነሱ ጋር። ምክንያቱም ለምንድነው እኔም የግሌን ነገር እሱ ላይ ማንጸባረቅ ከሆነ ሌላ ሰውም መጥቶ የግሉን እሱ ላይ ማንጸባረቅ ከሆነ እህቴም መተነስታ እሱ ላይ የምታንጸባረቅ ከሆነ ልጁ አይምሮ ስለሚበታተን ሩታን ብትሆን አይምሮዋ ስለሚበታተን ከዚህ ራሳችሁን አድምጡ። በቃ እናንተ ምን እንደሚሰማ ውስጣችሁ ምን ፍላጎት ምን እንዳለው ራሳችሁን አድምጡና ተነጋገሩ። ከዛ ባለፈ ደግሞ ከራሳችሁ ጋር ሆናችሁ ጊዜ ወስዳችሁ ራሳችሁ ነው ብያቸው ነበረ እና እኔ ላንቺ ምልሽ ነገር ምንድነው አሁን እኔ ለምን ፍቅር ያዘሽ ወይ ደግሞ ለምን ገለሱ ጥሩ ስሜት ተሰማሽ ማለት በፍጹም ማልችል ጉዳይ ነው። ምክንያቱም ሰው ፈልገሽ አይደለም ጥሩ ስሜት የሚሰማሽ ወይ ደግሞ ፈልገሽ አይደለም ፍቅር የሚይዝሽ ከሱ ጋር። ግን እኔ ያልኩኝ ያለሁት አሁን እሱ ላንቺ ስሜት አለው ወይ? ገብቶሻል አይደለም? አሁን አንቺ ሴት ልጅ ነሽ። እንግዲህ አሁን እህቶች አሉኝ እህት አለችኝ። ገብቶሻል አይደለም? ምን አይነት ስሜት ማለት ነገ ላይ ይህንን ነገር አንቺ ላይ ስላለመፈጠሩ ምን ዋስትና አለሽ? ከዛም ባለፈ ደግሞ እሱ ለሩታ ያላት ፍቅር ሙሉ ለሙሉ ጨርሷል ማለት እንችላለን ወይ? አሁን በቀደም ከሁኔታው ሳወራው ከሁኔታው አንፃር የገባኝ ነገር በቃ እኔ ዛሬም ቢሆን ነገም እንድትመለስልኝ ይፈልጋል አይነት ነገር ነው እያለ ያለው። ገብቶሻል? ስለዚህ አንቺ ደግሞ ይሄንን እያወቅሽ መቀጠል ማለት ለአንቺ ህይወትስ ምን አይነት ነገር ያመጣልሻል? ሴት ልጅ ነሽ።